አላህ ደጋግባሮችን መላእክታን አውርዶ ሊረዳችሁ ይችላል። በድር ላይ እነ ጅብሪል መላእክቶችን ጥምጣም አልብሰው አውርዷቸው አብረው ተዋግተው እኛ ጋር ቢከሰት ቢፈጸም ሙስተሂል አላህ አይደለም ይሆናል። ግን መቆሚያው እዚህ ደረጃ ይሄን ከፍ አድርገን ድረሱልን አንልም። ይሄን ወደ ላይ ሰቅለን ቀብራቸውን አንጠውፍም። ይሄን ወደ ላይ ስበን አጊሱና አንልም። ይሄን የተጣሰው ደንበራ ከራማ አላቸው፣ ዓሊሞች ናቸው፣ ለዲኑ ተዋድቀዋል፣ እንወዳቸዋለን፣ እናከብራቸው። እርዱን ግን የምንለው የነሱንም ጌታ አላህን ብቻ። እነሱ አልቀሰውለት የሄዱትን ዳኖቹ አንዮቹ ነሾንኪ ያለቀሱለትን አላህን ነው እኛ የምናለቅስለት። عليك ربنا بحسن الختام ጌታችን ወይ ፍጻሜያችን ነገር ብለው ያለቀሱለትን አላህን ነው እኛ የምንለው። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ የሚያመልካቸዋል። ቀብራቸው ላይ ሄዶ የሚያር ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ የታለታል። ለነዚህ አላህ ባሮች አላህ እስቲጃባ ይሰጣል። ዝናብ ደርቆ ጠይቀውት ሊያወርድላቸው ይችላል። መሐመድ ኢብኑ ሙንከድር ምን አትባዕ ታቢዒን ከተከታዩ ከነብዩ ሰሃቦች በኋላ ከመጡት ተከታዮች አንዱ ነው። በኢማም አህመድ ዘመን የኖረ ሰው ታዲያ ይላል አንዴ መዲና ላይ ድርቅ ገባ፣ ሰማዩ አኮረፈ፣ ዝናብ ጠፋ፣ ምን በለው ምን ጠጣው ጠፋ። የመዲና ሰው ተሰበሰበና ሶላቱል ኢስቲስቃ ሰገደ። አላህን ወጥቶ ለመነ። አላህ ዝናብ ጠባ። ሰው አዝኖ ወደ ቤቱ ተመለሰ። እኔም የነብዩ መስጂድ ጋር ሰለላሁ ዐለይሂ ወሰለም አንድ ግንብ ጀርባ ሆኜ አላህን ማምለክ ጀመርኩ። ድንገት ይላል ከሌሊቱ በኩል አንድ ጥቁር ሰው ገባ ወደ መስጂድ። ፎጣ ያጣፋ መስጂድ ውስጥ ወደ ቀኝና ወደ ግራዬ ሰው አለመኖሩን አየ። ሻሉን አንገቱ ላይ ያለችው መሬት ላይ አላረግና ወደ ቀኝ ባጋው ገባ ይላል። ሶላት ከሰገደ በኋላ እጁን አነሳ። ጥያቄው አስደንጋጭ ነው። አላህ ሆይ የመዲና ሰዎች ዝናብ ስጠም ብለው ቢጠይቁ ከለከልካቸው፣ አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ኢብኑ ሙንከድር ምን ይላል? ቁልቱ ሀዛ መጅኑን፣ ይሄ እብድ አልኳል። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል እየተንቀጠቀጠ። እጁን አላወረደም፣ ሰማይ ምራድ ጀመረ ይላል። ማንቆጣጠረው ዝናብ መዲና ላይ ረገፍ። ጥልቅጥኳ እንዴት አላህ ይህን ባሪያውን ተቀበለው? ምን አይነት ሰው ነው? መስጂድ ላይ በዕልም ማላየው እኛ ስናስተምር ማላቀው ሰው ነው። ሶላት ሲጨርስ ጠበቅኩት፣ ወጥቶ ቤቱ ሄደ። ቤቱን ተከትያየው። ከዛም ጧት ላይ ቁርስ በልቼ ወደ ቤቱ ሄደ። ቤቱ ሳይድ ጫማ የሚሰራ ምስኪን ነው። ሳይ ደነገጠ። ያ ኢማም አለኝ ጫማህን ልስራልህ አለኝ። አይ ትናንት ማታ ወዳጅ አልነበርክም እንዴ አልኩት። ያረከውን አይቻለሁ። ፊቱ ተለወጠ ይላል። ተቆጣ፣ በጣም ተቆጣ። እባክህ ውጣልኝ አለኝ። እየው ተመለስ። በበነጋው ስመጣ ይህ ሰው ዕቃውን ሸክፎ አገር ጥሎ ሄዷል። አልሙኽሊሱ የአላህ ባሪያ እንዲታወቁ አይደል? እኔ ወልይ ነኝ እንዲላጣ ወልይ አንገቱን የሰበረ አላህ እንዳይቀጣው የሚፈራ ዚክሩ የማይቆጠር ሌሊት ቆሞ የሚያለቅስ ጾም የማይፈታ የአላህ ወልዮች ሊና ዑመርን የመሰሉ ዑስማንን የመሰሉ ሰይድና ዑስማን አንድ ቤታቸው ቁጭ ብለው ሰዎች ሲገቡ ባይኑ ዚና የሰራ ሰው ቤቴ ይገባል እንዴ አላቸው። ሰሃባው ደነገጠ። አወህዩም ባዕደ ረሱልላህ ከነብዩ በኋላ ወህይ ጀመረ እንዴ አለ። በርግጥም ሴት አይዞ ነበር የገባው መንገድ ላይ። ላ ለዑስማን ወህይ አይደለም፣ ወላኪን ፈራሰቱል ሙእሚን፣ ይሄ የሙእሚን ፊራሳ ይባላል። በአላህ ብርሃን ነው አይኑ የሚያይ።
እውነትና ውሸቱን ይለየዋል። ቀይና ቢጫውን አላህ ያሳውቀዋል። ከራማ አላህ ለባሮቹ ይሰጣል። ከራማ ለደጋግ ባሮቹ እንደሚወዳቸው እንደሚያከብራቸው ይጠቁሙበታል። ከአላህ ደጋግ ጎንዮች አላህ ያድርገን። ደረጃቸው ከፍ ከሚሉት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ዐለይሂ ወስተብቂ الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ودادوت الله لدقاق قباروتشو كرامان ستا لنبياتوت معجزان ستا ለሚጠላቸው ባሪያዎች ከራማ የሚመስል ነገር በእጃቸው እንዲከሰትም ሊያረግ ይችላል። ይሄን ኢስቲድራጅ ይለዋል አላህ። ለምሳሌ ለወደፊት ደጃል ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም። ደጃል የጥመት አባት ነው፣ ከሃዲ ነው፣ ግንባሩ ላይ ካፊር ሚል የተጻፈበት ሰው ግን ሰማይ አዝንቢ ሲላት ታዘንባለች፣ ምድርን የያዘችውን ወርቅ አውጭ ስላት ታወጣለች። ይሄ ከራማ አይደለም፣ ኢስቲድራጅ ይባላል በእስልምናችን። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ አርሽ ሰግደን ነው ምንመጣ እያለ ያላግጥ ከሆነ እንዳትሰሙት። አይኛን ሰግድም መካ ነው ደርሰን ምንመጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎች ተሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላኢ አባኢ ፈቲል ቢሚስሊሂ ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ ያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው የሚለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫን 300 ነብያትን ራስ ላጭቻለሁ የሚሉ ወልይ ማለት ነው። ልብ ያላችሁ ነብዩ መሐመድንም ላጭቻለሁ ሲወለዱ ይላል። ዳይለት ተረት ያወራን ይህን ትውልድ እንዴት ነው የምንለውጠው? ወጣቱ እነሱን እንዳያከብር እኛ የምናወራው ወሬ ነው ያደረጋል። የተመጠነ ትክክለኛ ከራማቸውን ልቅናቸውን ዒልማቸውን ተቅዋቸውን ነው ለትውልድ ማስተላለፍ ያለብን። ያኔ ነው የትውልድ በስማቸው ላይ በራሪያቸው የሚሰይም፣ በስማቸው መስጂድ የሚሰራው፣ በስማቸው ሽልማቶችን የሚያደርግ ትላልቅ መሻይኾች አባቶች አሉን። ከነሱ አንፃር ብንመዘል እኛ ትቢያለን። ግን ታሪካቸው ተበላሽቷል። ታሪካቸውን ቀይረውታል። ታሪካቸውን በውዘውታል። የምትሰማው የሚያስገርም የሚመስል ከተጨባጩ የወጣ እልፍት ብለው ደግሞ ወደ አምልኮ ይቀይሯቸዋል። ከራማቸውን ያወራና አስደማሚ ነገሩን ይናገርና አላህ በረካቸውን ያስረዳን ይላል። አጊሱና ያ ፉላን ይላል። ይሄ ወጣት ከነዚህ ወልዮች እየሸሸመ ወልዮችን እንወዳለን፣ እኛን እንስተካከላቸው፣ እናከብራቸዋለን። የከፈሉትን መስዋዕትነት አንረሳ። በዛ ባስቸጋሪ ወቅት ትራንስፖርት በሌለበት ይህን ዒልም ሀበሻ ላይ የበተኑ ደረሶችን ያቀሩ ለኛ ሲሉ መስዋዕትነት የከፈሉ ታርዶ የቀረበላቸውን የሌላ እምነት ስጋ አንበላም ብለው ጡታቸው ተቆርጦ የሞተ አንገታቸው የተቀላ ማን ይደርስባቸው? እንቃቆች ሰው ስለሚወዳቸው እንዳያሻርክባቸው እኔ ስሞት ቀብሬን ደብቃችሁ ቅበሩኝ፣ ህዝቤ እኔም በጣም ስለሚያፈቅር ያመልከኛል የሚሉ ተውሂድ ያዙ የተውሂድ ዘቦች እነሱን ካልወደድን ለማን እንወዳል? እነዚህ የአላህ ወልዮች ካልሆኑ አላህ ምድር ላይ ወልይት አለው። እንወዳቸው፣ እናከብራቸው፣ በስስት ነው የምናነሳቸው። ታሪካቸውን በፍቅር ነው የምናዳምጠው ከትክክለኛ መሻይኾች። አስታውሳለሁ አንድ ትልቅ ሼኽ ጋር በዕልም ዙሪያ ውጭ ሀገር ላይ ተወያየን።
ረጅም ሰዓት ከተከራከርን በኋላ ያ ሼኽ ያሲን አለኝ ያለ ደረጃ ይሄን የተማርከዋል የሆነ ዩኒቨርሲቲ ምለው መስሎታል። ቁልቱ ከመሻይፎቹ እግር ነው የወሰድኩታል። እኔን እንዲህ ካለ የኔን ሼኾች የእነዚህን ዑለማዎች ደረጃ ቢያይስ ከነሱ የወሰድነው ብርሃን ነው። ዛሬ ዝቺ ለመርጨት እየሞከርን ያለው ውለታቸው የገዘፈ የአላህ ምርጥላች ስለነሱ ስናወራ በመጠን እናክብራቸው እናድንቃቸው። ከራማቸውን በትክክል የተበሰመታለን እናንሳው። ወደ አምልኮ ግን አንቀይረው። ድረሱልኝ አንበላቸው። ቀብራቸውን ዶሪክ እየድን አንገንባ። ዛየድን አንረድ። ነብዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊም ላይ በተዘገበው አልይል ጠሩትና ምን አሉት? ወላ ረአይተ ቀብረን ሙሽሪፈን ኢላ ሰወይተ አልዩ ያሉት ሄድና መቃብሩ አካባቢ የቆመ የተሰራ ቤት ካለ አስተካክለህ ሆነ ሶሒህ ሐዲስ ነው። ተዛናውን ሐረም ላይ መካ ላይ ሄዳችሁ ዶሪክም አትመለከቱት። ነብዩ ከመሞታቸው በፊት ኡማው እንደሚወዳቸው ስለሚያውቁ አላህ ወይ ላ ተጅዐል ቀብሪ ወሰነን ይዕበድ፣ ቀብሬን ሰው የሚገዛው ጣዖት እንዳታረግብኛ። አላህም ተቀበላቸው። የእሳቸውን ቀብራው ማን ይገዛ? ድሮ ጀምሮ አላህ ጥበቃ ሰጥቶታል ቀብራቸው። በዛ ነው ኢማሙ ኢብኑል ቀይም ፊ ኑንየቲ ምን ይላሉ? እስተጃበ ረቡል ዓለሚን ዱዓአሁ ወአሓጠሁ ቢሰላሰቲል ጁድራሊን። አላህም ዱዓቸውን ተቀበለና በሶስት ግንብ አጠረው ቀብራቸውን ይላል። የነብዩ መስጂድ ትሄዳለህ አልቅሰህ በፍቅር ሰላምታ አርገህ ትወጣለህ እንጂ ነብዩ የሚገዘል ሚያርድ የለም። አላህ ጠብቆታል። ያም ቀብር ወልዮችን ልውደዳቸው ያረጉት ተአምር ሲኖር ወደ አላህ እናስጠጋው። አላህ ተቀበላቸው፣ አላህ አረገላቸው፣ አላህ ሰማቸው። ወደ አላህ እንሳብ። ምንም ጸጋ የለም ምድር ላይ የአላህ ቢሆን እንጂ ችግር ገጥሞ ሰዋው የሚገለብጠው ምንድነው? ልጅ ሳይኖረው ይቀራል። አንድ ሼኽ ጋር ሄድና ዱዓ አርጉልኝ ይላል። ዱዓ አላህን ያደርጋሉ፣ ልጅ አላህ ይሰጠዋል። ያኔ ምን ይላል? ሼኾቹ ልጅ ሰጡ ይላል። አየኸው ቀዩ መስመር፣ አየኸው የፈንጁን ቀጠና። ወደ አላህ ለምን አትመልሰው? አላህን ጠይቀው አሰጡኝ ለምን አትን? እነሱ ምን አቅም አላቸው? ስለወደዳቸው ሻላቸው አላህ ሰጥ። በቂል አንደሉሲ ከኢማሙ አህመድ ዘመን የነበረ አንድ ትልቅ ሰው ነው። በሱ ንግግር ይልቋል። እሳቸው ያኔ ሩቅ አገር ላይ የአንድ ሴት ልጇን ጠላት ወሰደ፣ እስር ቤት ወስዶ አሰረ። እናት ነች፣ ልጇን አፈቀች። ልጇን በጣም ሳሳችለት። ወደ እነዚህ ትልቅ የአላህ ወልይ መጣች። በቂል አንደሉሲ መጣች። ልጄን ሰዎች ወስደው ሌላ ሀገር አሰሩብኝ፣ ዱዓ አድርግልኝ አላህ ያስፈታው አለች። እኒ ወልይ ምን አሉ? በይ ወደ ቤትሽ ሂጂ፣ ምናረገው እናረጋለንና ሄደች። እጃቸውን አስያ አርrahማንን ጠየቁት፣ አላህን ተማጸኑ። ከቀናት በኋላ ያ ልጅ የታሰረው ተፈቶ እናቱ ይዛው መጣች። ጠየቀው ሼኹ እንዴት ነው ሁኔታ? እኔም አንድ ቀን እጄ ተከንችሮ እግሬ በብረት ታስሮ ያለ ድንገት ብረቱ ተበጥሶ ወደቀ፣ ሰንሰለቱ። የጠላቱ ጦር አዛዥ መጣና ሰበርከው እንዴ ብሎ ወቀሰኝ። ሚበይድ ሰው አመጣና አሁንም በየደው፣ ተበጥሶ ወደቀ። እንደገና በየዱት፣ ተበጥሶ ወደቀ። ከዛም አንድ ጥያቄ ጠየቀ፣ እናት አለህ እንዴ አለ። አዎ አልኩት። እንግዳማ ፈታችሁ ልቀቁት፣ ከዚህ ልጅ ጀርባ አላህ ማይመልሰው ዱዓ አለ ብለዋል። ሰዓቱን ንገረኝ እስኪ፣ ብረቱ ተበጥሶ የወደቀበት ሰዓት ማለት ልክ እሳቸው ወደ አላህ እጅ ያነሱበት ሰዓት። አላህ ባሮቹ ያከብራል። እኛ አገር ግን የቢከሰት ምንድነው የምንለው? ሼኾቹ ሄደው ብረቱን በጠሱት እንላለን። ሼኾቹ አላህ ለምነው አላህ ያምባራ ያስፈታው። ተውሂድ ማለት ይሄ እንወዳቸዋለን። አታጋጩ ከነዚህ ደጋልጎቹ እናከብራቸዋል፣ እንሳሳላቸዋል። ከኛ ጋር በደረጃ እንደማይገናኙ ጠንቅቀን እናውቃለን። የአላህ ምርጥ ባለሟሎች መሆናቸውን እንመሰክራለን። ግን ወደ አምልኮ ቢቀየረው እንወዳቸው። ነብዩን እንወዳለን አይደለም? እነሱ ትላልቆቹን ነብይ ሙሳን እናወዳለን። ለሙሳ ድረስልን ግን አላ የእስልምና
ነጃይ መውጫው መንገድ መሐለኛው ብርሃናማው መንገድ ነው። ሁለቱ ጠርዞች የእስልምና አይደለም። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ألف بين قلوبنا اللهم اهدنا فيمن هديت وعافنا فيمن عافيت اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا مريضا إلا شفيته ولا ضالا إلا هديته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار